አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። እንግዲህ ሰሞኑን በጋዜጠኛ ሶፎንያስ ጉዳይ በጣም ብዙዎች ብዙ ነገር እያሉ ነው። ነገሩ ግን እኔ በዚህ ደረጃ እንደምናስበው በጣም ቀላልና ምንም አሁን አንድ ሰው ስለተገኘ አንድ ሰው ላይ ብቻ ያለ ነገር ነው ብሎ ማሰብና ብቻ ነገሮችን ፎከስ ማድረግ ተገቢ ነው ብዬ አላስብም። ምክንያቱም በከፍተኛ ሁኔታ እየተስፋፋ ያለ ነገር ነው። በጣም ትልልቅ ኤንጂኦዎች ሁሉ ሳፖርት የሚያደርጉት የሚደግፉት ነገር ነው። ምክንያቱም አንዳንድ ማስረጃዎችን ለማቅረብ ያህል ኢቭን ጀንደር ላይ የሚሰሩ አንዳንድ ትልልቅ ኦርጋናይዜሽኖች የአፕሊኬሽን ፎርማቸውን አይታችሁ ከሆነ ለስራ አፕላይ ስታደርጉ የራሳቸው ኦንላይን አፕሊኬሽን ፎርማት ያላቸው ኦርጋናይዜሽኖች ጾታን ክላሲፋይ እንዳታደርግ ሁሉ እድል ይሰጧል። ለምሳሌ ሜል ፊሜል ብሎ ከዛ በኋላ አዘር ብሎ ሌላ ሶስተኛ የጾታ አማራጭ እንዲሁም ሌሎች የጾታ አማራጮችን ሁሉ የሚያስቀምጡ ያንን አስቀምጠው እኛ ሀገር ውስጥ እየሰሩ ያሉ በጣም ትልልቅ ኦርጋናይዜሽኖች አሉና ይሄ ቀላል ነገር አይደለም። እንደው ለምሳሌ እኔ እንኳን ከሁለት ቀን በፊት ስራ ማስታወቂያ የለቀኩበት ቪዲዮ ኦልሞስት ከ200,000 ሰዎች በላይ አይተውታልና ቲክቶክ ላይ አይታችሁ ከሆነ ያዩትን ሰዎች ክላሲፋይ አድርጎ በጾታ በእድሜ እንደዚህ ለይቶ ያስቀምጥላቸዋልና በጾታ ሲያስቀምጣቸው የኔን ቪዲዮ ካዩት ሰዎች ውስጥ 1% አዘር የሚል የጾታ አማራጭ ላይ ያሉ ጾታቸው አዘር በሚል ክላሲፋይ የተደረገ አዘር በሚል የተቀመጡ ሰዎች አሉ። 1% ማለት ከ200,000 ሰው ኦልሞስት ከ2,000 ሰው በላይ ጾታቸው በእንደዚህ አይነት ነገር ውስጥ ያሉ ሰዎች እንደሆኑ ማሳያ ነው እና ቀላል አይደለም ጉዳዩ። መንግስት በጣም ትኩረት ሊሰጠው እና ሊከታተለው የሚገባ ጉዳይ ነው። በጣም ብዙዎች እየተሳተፉበት ያሉ ጉዳይ ነው። አገራችን ውስጥ ከተማችን ውስጥ በተለይ አዲስ አበባ ላይ በጣም በከፍተኛ ሁኔታ ይሄ ነገር እየተስፋፋ እንዳለ በጣም ብዙ ሶሻል ሚዲያ ላይ ያለን ሰዎች በጣም ብዙ እናውቃለን፣ ብዙ ነገሮችን እናያለን እና ስለዚህ መንግስት እንግዲህ ዝም ብሎ ህገ መንግስቱ አይፈቅድም ከማለት ባለፈ መሬት ላይ ወርዶ እንደዚህ አይነት ሰዎችን ኢንቨስቲጌት አድርጎ ፈልጎ ማግኘት እንደገና ደግሞ እርምጃዎችን መውሰድ መስተካከል ካለበት ከዚህ በኋላ ያለው ትውልድ ቢያንስ እንዳይበላሽ መጠበቅ ያለበት ይመስለኛል። ቀላል ነገር እንደማይሆን ምንም ግልጽ ነው። ምክንያቱም እንደ መንግስት ኦፊሻሊ ወጥቶ መናገር ብዙ የዲፕሎማሲ ኪሳራ ሊያመጣ እንደሚችል ይታወቃል። በአለም ላይ ያለው አሁን ሙቭመንቱ የሚታወቅ ስለሆነ ማለት ነው። ነገር ግን እንደ አንድ ሃይማኖት ወግ ባህል እንዳላት ሀገር መንግስት ግን ይሄን ነገር ፊት ለፊት ወጥቶ ሊያወግዝና እንደዚህ አይነት ሰዎችን እርምጃ መወሰድ ካለበት እርምጃ መውሰድ፣ መስተካከል ያለባቸውን ነገሮች በህጋዊ መንገድ ማስተካከል ያስፈልጋል። ህዝቡ እንደዚህ መንገድ ላይ ወጥቶ ሰዎች ላይ እንደዚህ አይነት እርምጃ ከመውሰዱ በፊት መንግስት በትክክለኛው በህጋዊ መንገድ እርምጃ ሊወስድና ነገሮችን ሊያስተካክል ያስፈልጋል ብዬ አስባለሁ። ከዛ በተረፈ ይሄ ቀላል ነገር አይደለም። አንደኛው ስትራቴጂ እንደዚህ አይነት ነገሮችን ለማስፋፋት አንደኛው ስትራቴጂ እንደዚህ አይነት ፐብሊክ ፊገር የሆኑ ታዋቂ ሰዎችን የፖለቲካ ሰዎችን እንደዚህ አይነት ሰዎችን መጠቀምና ፊት ለፊት ማምጣት አንደኛው የዚህ ሙቭመንት የዚህ አይነት እንቅስቃሴ አንደኛው ስትራቴጂ ነው። እነከሌ እኮ አሉበት የሚባልበትን ሁኔታ መፍጠር አንደኛው መንገድ ነውና ስለዚህ በጣም ልንጠነቀቅ ያስፈልጋል። አንደኛ ቪዲዮዎችንም ስንሰራ በየጊዜው ምን አይነት ኢንቴንሽን እንደምንፈጥር ልንጠነቀቅ ያስፈልጋል። ያለውን ነገር መንግስት በጣም ትኩረት ሊሰጠው የሚገባ ነገር እንደሆነ ግን መናገር ፈልጋለሁ። መልካም ጊዜ ይሁንላችሁ። ይቀጥላል። 3 አይነት ጾታ ነው የተዘጋጀው ማለት ነው። አያችሁ በኤንጂ ውስጥ ሜል ፊሜል እና አዘርስ ወይም ሌላ ጾታ አዲስ ጾታ ተፈጥሯል። እግዚአብሔር ያልፈጠረው ጾታ ተፈጥሯል ማለት ነው። ኤንጂዎች ወደዱም ጠሉም ይሄን ነገር ያዘጋጁት ኤንጂዎች በማን ስር እንደሚመሩ በዚህ ማየት ይቻላል ነው እያለ ያለው እና በቃ ራሱ አሰራሩ ወደ እንደዚህ ነገር ውስጥ በግድ እንድትገቡ ያደርጋል። ነገ ከነ ወዲያ መታወቂያ ስንቀበል የሆነ ቦታ ላይ ጉዳይ ስናስፈጽም ይሄን ነገር ካልፈቀድንና ኦኬ እሺ ችግር የለውም በቃ ፈቅደናል ምንልበት ሁኔታ ሳይፈጠር የሆነ ወረቀት መውሰድ ማንችልበት ነገር ይመጣል በየመስሪያ ቤቱ በሆነ ቦታ ላይ። የእውነት ነው የምላችሁ። ይሄ የሚያሳየው ምንድነው? እኛ ዛሬ በህሊናችን በአይምሮአችን በውስጣችን ውስጥ ስላንቀላፋን ነው። አልጋ ላይ አይደለም ያንቀላፋ ነው። ቆመን እያየን እየሰማን ተኝተናል። ምን እናድርግ ነው? ተነስተን እንደባደብ ጦርነት እንፍጠር አይደለም። እንመጣበታለን። እንግዲህ ቪዲዮዎች ላይ እንድትሳተኩሩ ነው የምፈልገው ዛሬ። አዌርነስ አይምሯችሁ ስለምን እያወራሁ እንደሆነ
እንድትረዱ ነው ቪዲዮችን ማመጣላችሁ። እኔ በደንብ አድርጌ በሰፊው ማቀርበው ፕሮግራም ስላለኝ ነው። በደንብ አድርጌ ሰሞኑን ላይቭ ላይ ያልገባሁት ስራ ስለበዛብኝ ነው። ግን እነዚህ ቪዲዮዎች እናንተን በደንብ በኋላ ሳስተምር ስለምን እያወራሁ እንደሆነ እንድትረዱ ስለምፈልግ ነው። እና 3 አይነት ጾታ መጣ። በመሰረቱ 115 ምናምን አካባቢ ላይ ጾታ መጣ የተባለው ብዙ አይነት ጾታ መጥቷል ተብሏል። ምኑን ከምኑ አገናኝተው ታትሉ? አንዱ ዛፍ ያቅፋል፣ አንዱ ድንጋይ ያቅፋል፣ መኪናውን አፍቅሮ ትራስ አፍቅሮ የሚጋባል። በጣም ብዙ አይነት ነገር ነው የምታዩት። ለአሁኑ ግን የኤንጂኦዎች የተቀበሉት ወንድ ሴትና ሌላ የሚባለው ጾታ መጥቷል። እንግዲህ ሌላ ማለት እንግዲህ አስተውሉት፣ አይነ ምድር በምናስወግድበት በኩል ያለውን ጉዳይ እንደ ጾታ ተቆጥሮ ማለት ነው። ምን አይነት ማለት ሰው ኬሚስትሪ፣ ፊዚክስ፣ ባዮሎጂ እንደገና ደግሞ ማትስ፣ እንግሊሽ ምናምን ተምሮ ዩኒቨርሲቲ ገብቶ ተመርቆ የተለያዩ ሳይንቲኖችን ፈጠራዎችን የሰራ ቴክኖሎጂን የሰራ ይሄ ረቂቅ የሆነውን በጣም የሚገርመውን ሌዘር የሆነውን ትምህርት ናኖ ቴክኖሎጂ የሚባለውን የፈጠረ በአጠቃላይ በአይን የማይታዩ በጣም ትናንሽ የሚባሉትን ነገሮች ታይኒ ፓርቲክልስ የሚባሉትን ነገሮች እስከ መፍጠር የደረሰ የሰው ልጅ ጭንቅላት 3ኛ ጾታ ብሎ አይነ ምድር የሚወጣበትን ቀዳዳ እንደ ጾታ ቆጥሮ እንደ ጋብቻ ቆጥሮ በዚህ በኩል የሚፈጸመውን ኃጢአት ቁም ነገር አውቂ ወሰደው። ተምሯል የተባለው አልተማሪም የተባለው ህዝብ እንኳን ይሄን አላረገው። ሲያወግዘው ሲያሳድድ መጽሐፍ ቅዱስም ሲያሳድድ ነው የኖረው። ተምሯል የተባለው ህዝብ ግን እንጃ። አስቡት፣ መማር ምንድነው ታዲያ? የት ጋር ነው? የትኛውን ትምህርት መማር ነው ነፃ የሚያወጣው? የተማረ ይግደለኝ ብለን ስለነበረ የተማረ እየገደለን ያለው ማለት ነው። ጾታን ሜል፣ ፊሜል እንዲሁም አዘር ብሎ በ3 አይነት ካታጎሪ ያስቀምጣል። ዛሬ የምነግራችሁ ነገር ትንሽ ሊያስደነግጣችሁ ይችላል። ትናንትና ከጋዜጠኛ ሶፎንያስ ጉዳይ ጋር በተገናኘ በሰራሁት ቪዲዮ ላይ ብዙ ኢንተርናሽናል ኤንጂኦዎች ይህንን ጉዳይ ይደግፋሉ ብዬ ተናግሬ ነበር እና ብዙዎች በኮመንት እንደምትመለከቱት ለምን አትናገርም አጋልጥ የሚሉ መልእክቶች ደርሰውኛል። ስለዚህ እዚሁ ሀገራችን ውስጥ ሆነው በዚህ የተመሳሳይ ጾታ ግንኙነት አድቮኬሲ ላይ የሚሰሩ 10 ሎካል እንዲሁም ኢንተርናሽናል ኦርጋናይዜሽኖችን እነግራችኋለሁ። ነገር ግን ሪፖርት ላይ ያደርጉብኝ ስለሚችሉ በተቻለ መጠን ኮፒ ሊንክ እና ሼር አድርጉልኝ። ፎርዛን ማተር እያጋለጥኩ አይደለም። ዌብሳይታቸው ላይ ብትገቡ በግልጽ ይህንን እንሰራለን ይህንን እንደግፋለን ብለው ያስቀመጡትን ነው የምነግራችሁ። እንግዲህ ጋዜጠኛ ሶፎንያስ ከጉዳዩ በኋላ ጸበል ያለሁት የሚል መልእክት አስተላልፏል። ነገር ግን ሁኔታዎችን ስንመለከት ይህ ልጅ ጸበል ሊሄድበት የሚችልበት ሁኔታ አይደለም ያለው። ምክንያቱም ያገኘው ሁሉ ሊያሳድደው፣ ያገኘው ሁሉ የሆነ ነገር ሊያደርግበት የሚችልበት ጊዜ ላይ ያለው። የት ነው ሊሄድ የሚችለው ስንል እንደነዚህ አይነት ኢንተርናሽናል እንዲሁም ሎካል ኦርጋናይዜሽኖች ናቸው ከለላ ሊሰጡት ሊደብቁት የሚችሉት እነሱ ስለሆኑ ማለት ነው። እነዚህ ተቋማት እነማን ናቸው ካላችሁ፣ አንደኛ ሬንቦ ኢትዮጵያ አዲስ አበባ ውስጥ የተለያዩ አካባቢዎች ላይ ቢሮ አላቸው። ቦሌ፣ ሰሚት፣ ሳሊተ ምህረት፣ ኮልፌ አካባቢዎች ላይ አነስ ያሉ ቢሮዎች አሏቸው። በተለያዩ ኢንተርናሽናል ኤንጂኦዎች ዶኔት ይደረጋሉ፣ ፈንድ ይደረጋሉ። እንዲሁም የተለያዩ ዲያስፖራዎች ይህንን ጉዳይ የሚደግፉ ፈንድ እንደሚያደርጓቸው ይነገራል። ስለዚህ አንደኛው ይህንን ጉዳይ የሚደግፈው ተቋም ሬንቦ ኢትዮጵያ ነው ማለት ነው። ሁለተኛው አውትራይት ኢንተርናሽናል ኢትዮጵያን ጨምሮ በምስራቅ አፍሪካ አካባቢ ላይ የሚንቀሳቀስ በተለያዩ ኤንጂኦዎች ዶኔት የሚደረግ ፈንድ የሚደረግ ኦርጋናይዜሽን ነው። ይህም በዋናነት የሚሰራው ስራ ይህንን ጉዳይ ነው ማለት ነው። ሌላው ሀውስ ኦፍ ጉራማይሌ በመባል የሚጠራው ድርጅት ነው። ይሄ ደግሞ ይህን ጉዳይ በሚደግፉ ኢትዮጵያውያን ዲያስፖራዎች የተቋቋመ ነው። በዲያስፖራዎች ነው ፈንድ የሚደረገው። ይህንን ጉዳይ ላይ በዋናነት እዚህ ጉዳይ ላይ የሚሰራ ሌላ ድርጅት ነው ማለት ነው። ሌላው ዘ አድቮኬትስ ፎር ሂውማን ራይትስ፣ ይሄ ኢንተርናሽናል ኤንጂኦ ነው። በዋነኝነት በዩኤን ነው ዶኔት የሚደረገው። በእነሱ አጠራር ኤልጂቢቲ ራይት ወይም ኤልጂቢቲ ኪው ብለው ይጠሩታል። በዋነኝነት እዚህ ጉዳይ ላይ ከሚሰሩ ኢንተርናሽናል ኤንጂኦዎች አንዱ ነው ማለት ነው። ወደ ትላልቆቹ ስንመጣ ደግሞ ዩኤንኤፍፒኤ እንግዲህ ይሄ ድርጅት ሌሎች ብዙ የሚሰራቸው ተግባራቶች አሉት። ለምሳሌ ጀንደር ላይ ይሰራል፣ ኤስአርኤች ላይ ይሰራል። ከዛ በተጨማሪ ግን ዋነኛ ተግባሩ አድርጎ የሚሰራው አንደኛው ስራ ይሄኛው ነው ማለት ነው። ሌላው ኢንጀንደር ሄልዝ ፋሚሊ ፕላኒንግ ላይ ይሰራል፣ ጀንደር ላይ ይሰራል። ከዛ በተጨማሪ እንደ አንድ ፕሮግራም አድርጎ ደግሞ እዚህ ላይ ይሰራል። ሌላው ኦክስፋምን በተመሳሳይ በጣም ብዙ ፕሮጀክቶች እና ፕሮግራሞች አሉት። ከዛ በተጨማሪ ግን አንደኛው የሚሰራው ስራ እዚህ ጉዳይ ላይ ነው ማለት ነው። ሌላው ዩኤን ማንስ ነው። ዩኤን ማንስ እንደምትመለከቱት አፕላይ ስታደርጉ አፕሊኬሽን ፎርማቸው ላይ ራሱ ጾታን
ሜል፣ ፊሜል እንዲሁም አዘር ብሎ በ3 አይነት ካታጎሪ ያስቀምጠዋል እና እናንተ የምትፈልጉትን ጾታ መርጣችሁ እንድታስቀምጡ ሁሉ እድል የሚሰጥ አፕሊኬሽን ፎርም ነው ያላችሁ። እንግዲህ እኔ አሁን ሚስጥር አውጥቼ ሳይሆን በግልጽ ዌብሳይቶቻቸው ላይ ብትገቡ ልታገኟቸው የምትችሏቸውን ነገሮች ነው የነገርኳችሁ። እንግዲህ እነዚህ ድርጅቶች በሀገሪቱ ውስጥ ህጋዊ ፈቃድ አግኝተው እየተንቀሳቀሱ ያሉ ድርጅቶች ናቸው። ነገር ግን የትኛውም አይነት ዓለም አቀፍ ተቋም በአንድ ሀገር ውስጥ ገብቶ ሲሰራ የሀገሪቱን ህግ፣ ወግ፣ ባህል፣ ሃይማኖት እንዲሁም የመሳሰሉትን የማክበር ግዴታ አለበት። ስለዚህ መንግስት ግለሰቦችን ብቻ ሳይሆን እንደዚህ አይነት ተቋማትንም ኃይላቸው ያስፈልጋል ብዬ አስባለሁ። መልካም ጊዜ ይሁንላችሁ። ግልጽ ነው የተናገረው። ምንም ማብራሪያ ያስፈልገው። ኤንጂኦቹን በሙሉ እንዳለ ስማቸውን ጠቅሷል። እኛ ኤንጂኦቹ ያድርጉት አያድርጉት መልስ ይስጡበት። እኛ እሱ ምክንያቱም ቲክቶኩን ገብቼ ሳየው ኤንጂኦ ላይ ነው የሚሰራው እሱ ራሱ። ይሄን ያክል የስራ ልምድ ያላችሁ መታችሁ መቀጠር ትችላላችሁ፣ በዚህ አይነት እድል ይሄን ያክል ደሞዝ ያለው እያለ የሚያስተዋውቅ ወንድማችን ነው። ስለሚያውቃቸው ነው የሚናገረው ይሄን ነገርና በዚህ ልክ እንግዲህ ሶስተኛውን ጾታ የሚደግፉ ከሆኑ እነሱም ግዳጅ ሆኖ መጥቶባቸዋል። ለምን ኤንጂኦ ነው። ኤንጂኦ ደግሞ ብዙ ጊዜ በውጭ ሀገር ባሉት ትልልቅ ድርጅቶች ፈንድ ይረዳል፣ ይደጎማል። ለምን ኤንጂኦ ሲባል እንግዲህ ትርጉም ይገባቸዋል መቼም ለመርዳት የተዘጋጀ ንግድ ውስጥ ያልገባ በእርዳታ ብቻ የሚንቀሳቀስ ቦታ ወይም መስሪያ ቤት ወይም የሆነ ግቢ በሉት ድርጅት ማለት ስለሚከብደኝ ነውና እዛ ድርጅት ውስጥ ያሉት ወረቀቶች ምን ፊርማ ለተፈረመባቸው እያንዳንዱ ኦፊስ ውስጥ ያሉ ቢሮ ውስጥ ያሉት ወረቀቶች ምን የተፈራረመባቸው ለኢትዮጵያ ምን እንደጠቀሙ አናውቅም። ከባድ ነው። ኤንጂኦ ውስጥ ያሉት ወረቀቶች ላይ ያሉት ቃላቶች፣ ሐሳባቸው፣ ፊርማው ኢትዮጵያን የት እንደከተታት ምን ገደል ውስጥ እንደሚከታት የት ላይ እንደሚያስተኩሳት አናውቅም። የኤንጂኦችን ሚስጥር እግዚአብሔር ይግለጽልን። በጣም ብዙ ነገር እየሰማን ስለሆነ ከአስገድዶ መድፈር ጋር ከተለያዩ ህፃናትን ወደ ውጭ ሀገር ከማፍለስ ጋር ብዙ ነገር ብዙ ይታማል። ኤንጂኦ ግን እንጃ ውጭ ሀገር የሚኖሩ ሰዎች ኢትዮጵያ መጥተው የሚያቋቁሙት መስሪያ ቤት ይሆን? ተልከው መጥተው ግራጁዌት አድርገው እዛ ምናምን ኢትዮጵያን ህዝብ ለመርዳት በሚመልኩ ድሮ እኛ የምናውቀው ኤንጂኦ እንግዲህ እርዳታ የሚሰጥበት ብዙ ሰዎች የሚታገዙበት የሚረዱበት ነበረ። ከዛ አእምሯችን ላይ ኤንጂኦ የሚለው ነገር ተሳለብን። መልካም ድርጅት፣ እርዳታ የሚሰጥ ድርጅት ተብሎ ማለት ነው። ከዛ እንዴት አድርገን ከዚህ ነገር እንውጣ? ማመን ሁሉ ተቸግረን ይሄ ወንድማችን ሶፎንያስን እዚህ ጋር የምታዩትን ቪዲዮ ያጋለጠው ልጅ ይሄንን መጥቶ እዚህ ጋር የደበደበውም ያስደበደበውም ልንል እንችላለን። ብቻ ያጋለጠው ልጅ ማን እንደሆነ ከሶፎንያስ ይልቅ ልጁን ማጋለጡ ላይ ትኩረት ያደርግ ነው አይደል? ለምን? የሚለቃቸው ቪዲዮዎች ተመሳሳይ ስለሆኑ አነጋገሩ፣ ሁኔታው አይደል? በሱ ስሜት ሆነን ግን ሁላችንም ሆ ብለን ተነስተን ቢሆን ኖሮ ማንም ሰው አይኖርም ነበር። በየትኛውም ግሮስ ወደም አይኖርም ነበር። ያ ማለት እንደብድብ ማለት ሳይሆን እንደዚህ ቁጭት ተነሳስቶ እሱን ለማጋለጥ ይሄን ያክል ከሄደ ሁሉም ህዝብ አንድ ሲሆኑ እኮ እነሱ አርፎ ይቀመጣሉ። ኃጢአቱን መፈጸም የሚችሉበት ቦታ እንኳን አያገኙ። ተሰብስበው የሆነ ቦታ ሲታዩ ምን ሊደረጉ እንደሚችሉ ስለሚያውቁት አይሰበሰቡም። ምናልባት እግዚአብሔር ቃል አንሰማም ካሉ በግል ወሲብ ነው በግል ወሲብ ነው ሊሰቃዩ የሚችሉት በግል ወሲብ። እና ከዚህ ውጪ የተናገራቸው ኤንጂኦች የጠቀሳቸው ኤንጂኦች እኛ አይመለከተንም። እዚህ ውስጥ እኛ ላይቭ ላይ ለመማማሪያ ነው ያመጣነው። ስም የማጥፋት ስራ እሱ የስራ እኛ እዚህ ጋር ያመጣነው ግን ሶስተኛ ጾታን የሚደግፉ ናቸው ብሎ ስላመጣ ተጠቅመንበታል። ይሄ ቪዲዮ ምንድነው? ምን አረኩ ስላለ 4 ኪሎ ያበቀለችው አብሩሽ የቤት ስሙ ነው። ዘናጭ ነው እሱ በልጅነቱም የዘናዎቹ ትውልድ የፎቶ አነሳስ ሰለባ ጎበዙ ተማሪ ህይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል። 4 ኪሎ ማስቲካ አዟሪው ያኔ የደገፈችውን ሊስትሮ ዕቃ ዛሬም በክብር አስቀምጧታል። የአምባሳደር መንገድ የታክሲ ረዳቱ፣ የሰሜን ማዘጋጃው የፓርኪንግ ሰራተኛው፣ የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ፣ ቀበሌም ቲያትር ክበብ ጎራ ብሏል። እንጀራ ለመብላት ብዙ ዞሯል። በብዙ ሙያ ቀዳዳዎቹን ለመድፈን ጥሯል። መምህርነት ህልሙ፣ የኮቶቤው መምህር፣ የማይክሮሊንኩ አካውንታንት፣ ስለህልሙ በነፃ ቅጠሩኝ ብሎ ለኢቲቪ ደብዳቤ ጻፈው። ህልመኛው ወጣት ጋሽ ውብሸት ወርቅአለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል። ስለ እናቱ ቢያወራ የማይሰለቸው የዋት መልኳን፣ ግርማ ሞገሷን፣
ዘመናዊ ነበረች እኮ ሰላምዬ። እኔን ያላባት ስታሳድግ መልኳን ያጣች እናቴ ይቿት የኔ ጀግና ሕይወት በስድስት ወሬ ጉልበታ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካባ ደርቦ ዳግም የሞሸራት አበባ ያስበተነላት በርካቶች በታደሙ ዝግጅት በእንባ ያመሰገናት እጁን ነክሶ ስለ እሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የኢቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሑድ መዝናኛ ወንበር የሚጠብቁት ባለአስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ዋሲሁን። እንግዲህ በዚህ ልክ የተነገረለት ይህ ወንድማችን ዛሬ የሚያሳዝን ኃጢአት ውስጥ ነው ያለው። ያ ኃጢአት ደግሞ ምናልባትም እስቲ አንድ ቪዲዮ ላሳያችሁና ምን አይነት ስሜት ለዚህ ያደረሰው ምንድነው የሚለው ነገር እንድናቅ ነው። እስቲ እንየው። አንድ ቪዲዮ ልክፈትላችሁ። እውነት ለዛ እስካሁን ያላገባው ፍቅር ይዞ ያውቃል? አፈቅራለሁ ግን ቶሎ ሰልቻለሁ። እውነት ለዛ እስካሁን ያላገባው በዚህ አጋጣሚ ማስተካከያ እንስራ እዚህ እንደ ነፃ ነኝ ያልከው እንትን አለብኝ የመሰልቸት ነገር አለብኝ። ቶሎ ሰለቻለሁ ነው ብዙ አቂኝ ነገር ራሱ ላይ ብዙ ሰዓት ማሳለፍ አልችልም። አዲስ ነገር ፈልጋለሁ ግን ያው ትዳር ላይ ሰራማ እሱ ወይ ፍቅር ህይወት ላይ ሰራ ግን ምን ይሰራል? አዲስ ነገር እየፈጠርሽ ያን ፍቅርሽን ያደሽ ይዛትሽ አዲስ ሰው ከፈለክ ብዬ ነው እንጂ አይ ሰው ላይ ነው አትቀይሩም። ግን ሁኔታውን ያለውን ነገር ግን ወደ አዲስ መቀየር ብዙዎቻችን አሁን ከጓዳ ጀምሮ ሰላምዬን ጨምሮ እናት በቃ ሁሉም ነገርን እናውቃለን። ግን የፍቅር ህይወት ብዙም ሰው ያውቀው ወይ የሆነ በጣም ረጅም ጊዜ ሄድክበት የለም አይ የሚረፋ ፍቅር ጊዜ የለም። ምን ነው በቃ ለክሽ ራሳለቻለሁ ነገሮች ላይ ሰለቻለሁ። አሁን ግን ያው መሰልተትን አሁን ግን እንግዲህ እዚህ ጋር የተናገረው ነገር በጣም ወሳኝ ነገር ነው። እሰለቻለሁ ፍቅር ጀመርና ግን ቶሎ ሰለቻለሁ አለ። ያብራራል፣ ይናገራል። ድምጹም ከቃላት አወጣጡም ስታዩት ምናልባት እንደሚናገረው ከሆነ ደግሞ ግብረ ሰዶማዊነቱ ሚስት ወይም ሴት የመሆን ፍላጎት ነው። ልክ ወደ ሴትነት ጾታቸው የሚቀይሩት አይነት ወንዶች ባህሪ ነው ያለው። ግብረ ሰዶም ሲባሉ ወንድ ሆነው ወንዶችን የሚገናኙ አሉ። እንደገና ወንድ ሆነው እንደሱ ደግሞ ወንዶች እንዲገናኙቸው የሚፈልጉ ሁሉ አሉ ማለት ሁለት አይነት ናቸው ማለት ነው። እና ሴት ዛሬ አይነት ጥላ ያለችበት ሰው እንደዚህ ነው የሚያወራው ድምጹ። ከዚህ በላይም ሊቀጥን ይችላል። አመለካከታቸው ማስተሳሰባቸውም ልክ እንደዚህ ነው። ስሜታዊ ናቸው። ቶሎ አዳዲስ ነገር ነው የሚፈልጉት። ልክ እንደ ሾርት ሚሞሪ ቲክቶከር ዘንድሮ እንዳለ ነው አይነት ነገር ማለት ነው። ከዛ ደግሞ ፍቅር ላይ እንትን ነኝ ስልቹ ነኝ አለ። ለምን ሲባል ሴት ፍቅር ላይ ነው አስቡት እንግዲህ። መቼም እሷ ስለ ሴት ነው የምትጠይቀው ያለችው። ቶሎ ሰለቻለሁ አላት። ማናት ውስጥ ያለችው የምታሰለቸው ሴቶች ጋር ብዙ እንዳይጸና የምታደርገው ማናት? ይሄ ልጅ ቶሎ ሰለቻለሁ ሲል ምን ማለቱ ነው? ብዙ ሴቶችን ስለቀረበ ምናልባትም ደግሞ ሴቶችን ሊቀርብ ሞክሮ እምቢ ስላለው ሊሆን ይችላል። በጨዋነት እየተናገረ ያለው ግልጽ ነው። ባይዘው ያነጋገሩ ግልጽ ነው። ግን መልኩ ከጊዜ ወደ ጊዜ እየተቀየረ እንደመጣ አይታችኋል። ከመጀመሪያ የነበረው መልኩ ያ ወፍራም ሆኖ ኢትዮጵያ ቴሌቪዥን ላይ ኢቢኤስ ላይ ምንድነው እሱ አሻም ላይ ምናምን ሲያነብበት የነበረባቸው ፕሮግራሞች ላይ የነበረውን ያንን የሚያምር የነበረው ገጽታውን እንዴት በአንድ ጊዜ ሹልክ ብሎ እንደወጣ ጸጋ ሲገፈፍ እንደዛ ነው። እግዚአብሔር ይሄ ከዚህ ነገር ይሰውረን። ግን ሴት ዛር አይነ ጥላ ምን እንደሆነች አንድ ደቂቃ ብቻ አዳምጡኝ። ሴት ዛር አይነ ጥላ ወንድ ልጅ ላይ ስታርፍ 5 አይነት ባህሪ ታሳያለች። እንደው በጣም ጨምቄው ማለት ነው 5 አይነት ባህሪ። አንደኛ ድምጽን ትቀይራለች። ድምጽ ስትቀይር የድምጹ መውጣትና የቃላቶችንም ጨምር ማለት ነው። ከሁለቱን አንድ ያዙት። ድምጽና ቃላትን ራሱ እንደ ሴት የማውራት ማለት ነው።
አንደኛ። ሁለተኛ አረማመድን ትቀይራለች። ሶስተኛ ደግሞ ባህሪን ጸባይን ማለት ነው። ባህሪን በሴት ላይ ቀናተኛ እንዲሆን ሚስትም ካገባ ሚስቱ ላይ ይቀናል። ፍቅረኛም ካለችው ከሷ ይልቅ እሱ ደማቅ ሆኖ ቆንጆ ሆኖ መታየት ይፈልጋል። ይሄ በነገራችን ላይ በብዙ ቦታ ላይ የታወቀ የተደመደመ ነገር ነው። ሴት ዛሬ ላይ ያለችበት ነው ያልኩት፣ ግብረ ሰዶም የሆነ ሰው አላልኩም። ካለችበት ወደዛ የመሄድ እድሉ በጣም ሰፊ ስለሆነ ማለት ነው። እና ይሄ ነው። ሌላው ሶስተኛ ደግሞ ሽንት ቤት በሚቀመጥበት ሰዓት ደም ከመቀመጫው የመውጣት እንደዚህ አይነት ነገሮች ይታያሉ። ደም የመቀመጥ ደም የመጸዳዳት በግል ወሲብ የመጠቃት የመጨረሻው ትልቁ ጉዳይ በግል ወሲብ የመጠቃት። በግል ወሲብ ሲጠቃ አንደኛ በህልምም ትመጣበታለች፣ ሁለተኛ ደግሞ በእውንም ባትመጣ በእውን ግን እጁ ላይ ተቀምጣ ግል ወሲብ ታስፈጽሟለች። ሴቶችን መቅረብ ስለማይችል አይን አፋር አድርጋ ታሳድገዋለች። ከልጅነት ጀምሮ የእናትና የአባት እቅፍ ላይ እያለ ጀምሮ ይህን ስሜት ልታሳድርበት ትችላለች። ለምን ሲባል አባት ሚስቱን ያገባው በመስተፋቅር ከሆነ አባት ሚስቱን ያገባው ካገባት በኋላ ስንፈተ ወሲብ አጋጥሞት ለስንፈተ ወሲብ ብሎ አስማትና ድግምት የተጠቀመ ከሆነ ያ መንፈስ ልጅ በሚወለድበት ሰዓት አብሮት ነው የሚወለደው። ስለዚህ ለዝሙት ብሎ ስለሆነ ያን የሚጠቀመው አንዱ እሱ ነው። ሁለተኛ ነገር ደግሞ ሚስት ወይም እናት ማለት ነው ባሏን ያገባችው በመስተፋቅር ከሆነ ከሌላ ሴት ቀምታ ካመጣችው ወንዳ ወንድነት ባህሪ ካለባት ትዳር የሚያዝ ፍላጎት ኖሯት ግን ደግሞ ባል ስታገባ ባሏ እንዳይመቻት ያደርጋል መንፈሱ። ለምን እንዴት ነው ይሄን የሚያደርገው? የኔ ሚስት ናት ብሎ ከሴቷ ጋር ተቀምጦ እያለ ሴቷ ግን የማግባትና የመውለድ ፍላጎት ያድርባታል። እንደ ሰው ታስባለች። እሷ ውስጥ ያለው መንፈስ ደግሞ ይቃወማታል። ለምንድን ነው የምታገቢው? የኔ ሚስት አይደለሽ ወይ? እኔ ባልሽ እኮ ነኝ ብሎ ያገባችውን ባሏን ስንፈተ ወሲብ እንዲፈጠርበት ያደርጋል። ያገባችው ባሏን ሴታ ሴት እንዲሆን በወሬም ሊሆን ይችላል፣ በአቋምም ሊሆን ይችላል። ብቻ የማይጥማት ሰው አድርጎ ያሳያል። ከእሷ የመጣ ወንድ አይነ ጥላ የእሷን ሴትነት ማንነት ይዞ መጥቶ እሱ ላይ ያድራል፣ ወንድየው ላይ። ከዛ ወንድየው ምን ይሆናል? ሌላ ቦታ ላይ ዘማው ይሆናል። የማንን መንፈስ ይዞ? የሚስቱን ስሜት መንፈስ ይዞ ይሄዳል። ከዛ የሚወለዱት ልጆች ልክ እንደዛ ነው የሚሆኑት። በተለይ መስተፋቅር አድርጋ ያገባች ሴት ሆን ብላ ባሏን ያገባችበት መንገድ መናፍስታዊ በሆነበት መንገድ ከሆነ ልጆቿን የወለደችው ለዚህ ነገር ተጋላጭ የመሆን ዕድላቸው በጣም ሰፊ ነው። 80% በጣም ሰፊ ነው። ስለዚህ እንደዚህ አይነት ግብረ ሰዶም ውስጥ ያሉ ሰዎች እናትና አባቶቻቸው በደንብ መታወቅ አለባቸው። ምንድነው እናትየው ሲያመልኩ የነበሩት? አባትየው ምንድን ነበር? ለምንስ ያለ አባት አደገ? አያችሁ፣ ይሄ ራሱ መታወቅ አለበት። አንዳንድ ጊዜ የሴት ልጅ ተብሎ እየተጠራ እየተሰደበ ሊያድግ ይችላል። እናት ደግሞ እንደ እናትም እንደ አባትም ሆና ልታሳድግ ትችላለች። ይሄን አለ ብያልን ያለ ነው። ግን በዛ ውስጥ በሴት እጅ ላይ ብቻ በማደጉ የመጣበት ተጽዕኖ አለ ወይ? ተጽዕኖ ውስጥ ከምን መጣ? የእሱንስ አባት የገደለው ምንድን ነው? የሞተውስ በምክንያት ነው? እናትየውስ ልጃቸውን ይሄ ሁሉ ዓመት ያለ አባት እንዲያሳድጉ የፈረደባቸው የእሳቸው መንፈስ ነው? የባልየው መንፈስ ነው የገደላቸው? ይሄ መታወቅ አለበት። እያንዳንዱ መንገድ ተጠንቶ ነው ከዛ በኋላ ይሄ ልጅ እንደዚህ አይነት ባህሪ እንዲኖሩ ያደረገው። ዝም ብሎ አይደለም የሆነው ማለት ነው። ድንገቴ አይደለም፣ አብሮ የሚሄድ ነገር ነው የሚለውን ነገር እንድታዩልኝ ይፈልጋሉ። በእምነት መንፈሳዊ ህይወት ላይ እንዴት ነበር? ይሄ ነገር ከመከሳቱ በፊት እንደ ባግራውንድ እሄዳለሁ፣ ቤተክርስቲያን እጸልያለሁ ምናምን። ያን ያልጣው አክራሪም ማለት ነው፣ ሰነፍም ማለት ነው። መሀል ላይ ነበር። ከገባ በኋላ ምን አየህ? ጸበል ሄድ በኋላ ራስን እየነቃ ስትመጣ ላይፍ ላይ ምን እየሆነ ነው የሚለው ነገር አይምሮ ወደ ቦታው እየተመለሰ ሲመጣ እየነቃ ስትሄድ ነው ምን ፊል አደረክ? በዛሽ ፍጹም መረጋጋት ነው የምታገኙት ጸበል ቦታ። እንጦጦ ኪዳነ ምሕረት ነበር። እንጦጦ ኪዳነ ምሕረት ነው የገባኸው? ኦኬ። እና በጣም ፍጹም መረጋጋት፣ ዓለምን እንድትረሺ እንድታይ ነው የሚያደርግሽ። ያንን የተረዳው ከዛ ምንስ ስምጭ ደግሞ የምታየው ነገር ይረብሻል። ምን ያህል ጊዜ ቆየህ እዛ ማለት ነው? 14 ቀን። ኦ ትንሽ ነው። ቶሎ ነው የእንትን ያልከው የዳንከው ማለት ነው። 14 ቀን ቶሎ ለውጣል። ሰማችሁ? አልጮኩም። ሲያወራ በነጋችን ላይ በጣም ግድ የለሽ ቀለል አድርጎ ነው የሚያወራው። የምትጠይቀውን ጥያቄ ሁሉ እሷ የምትጠይቀው ጥያቄ ያውቀዋል። ጋዜጠኛም ስለሆነ ቀድሞ ጥያቄዋን ሁሉ ሳትጠይቅ ሁሉ ይመልስላታል። ግን ሳትጠይቀው ማለት ነው። እና
ኖርማል አድርጎ ነው የሚያወራው። ኖርማል አልጮህኩም 14 ቀን ነው የነበርኩት። ያው እዛ ስትሆኝ ዓለምን ትረሻለች፣ እዚህ ስትመጪ ደግሞ ያው ወደ መጥፎ ነገር ይጠብቅሻል፣ የሌላ ነገር ነው ያለው ምናምን ያውቀዋል ማለት ነው። መሰበክ አይፈልግም። ይሄ ልጅ ስብከት አለ የሚያስፈልገው፣ መንቃት ብቻ ነው የሚፈልግበት። በቃ በጠላቱ ላይ መንቃት። ደግሞ የሚገርማችሁ የሚያስጮህ እንደሆነ ጠላት እንደሆነ ሰይጣን እንደሆነ ያውቃል እኮ። ግን እንደዚህ ካለ በኋላ ነው እንደገና ናዝሬት ላይ ደግሞ ኃጢአት ሲሰራ የተገኘው። ስለዚህ ሊተወው የማይችል የሚፈታተነው መንፈስ በውስጡ እንዳለ አያስታውቅም። ይሄን ሁሉ ከተናገረ በኋላ እንደገና እዚህ ኃጢአት ውስጥ ከተገኘ እንደዚህ ግብረ ሰዶሞች እንደዚህ ናቸው፣ ያውቃሉ። ብዙዎቹ ይመጣሉ፣ ኔካኩ የምክር አገልግሎት ሊወስዱ ይመጣሉ። በፎቶ አላወጣቸውም፣ በቪዲዮ አልቀርጻቸውም፣ በጣም ብዙ ናቸው። እና የምክር አገልግሎት ስሰጣቸው ግን እያለቀሱ የሚናገሩት ምንድነው? ጥቅስ አንፈልግም፣ እናውቀዋለን፣ መጽሐፍ ቅዱስን እናውቀዋለን፣ እንዴት ብለን እንደምንላቀቅ ብቻ መንገዱን ንገረን ነው የሚሉት። መንገዱን ሲነገራቸው ደግሞ አጠገባቸው ሰው ከሌልክ እንደ ሲጋራ፣ እንደ ጫት፣ እንደ መጠጥ ሱሰኛ የግዴታ ትሪት መደረግ አለባቸው። ካውንስል ያስፈልጋል፣ ትሪት መደረግ፣ ይሄ ሪሃቢሊቴሽን ከሱስ የማገገም ስራ ያስፈልጋል ማለት ነው። እግዚአብሔርን በጣም የሚገርማቸው እንደዚህ አይነት ነገር ውስጥ ያሉ ሰዎችን እንዲያገግሙ፣ ሪሃቢሊቴት እንዲያደርጉ፣ ወደ የነበሩበት ማንነታቸው እንዲመለሱ በጣም ወሳኝ የሆነ ራሱ የቻለ ትልቅ ድርጅት ያስፈልጋል። ትልቅ ድርጅት ግራጁዌት እያደረጉ የሚወጡበት፣ እግዚአብሔርን በደንብ አውቀው ነፍሳቸውንና ስጋቸውን አስታርቀው የሚወጡበት ትልቅ ቦታ ያስፈልጋል። አለበለዚያ ብቻቸውን በፍጹም አይድኑም። የግዴታ ሰው የሚያስፈልገው ሕክምና ሱስ ነው። ሱስ የግዴታ ካጠገባቸው ሰው ያስፈልጋል። ሰው ከሌለ ከባድ ነው። ይወሰውሳቸዋል ራሱ መንፈሱ። ሂድ 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 ሂድ። ሰው ሲመክራቸው ምክሩ እንደ ተራ ነገር መቁጠር። ሰው ካለ ግን አጠገባቸው ምንም ችግር የለውም። የለመደው ስጋቸው የለመደውን ነገር ሲከለክሉት ከሆነ ጊዜ በኋላ ዶፓሚን የሚባለው ነገር እንደ አዲስ የለመደውን ነገር ነው የሚሰጣቸው። እንደ አዲስ የለመደው ምንድነው? መሰብሰብ፣ መቆጠብ። እዚህ ቤት ውስጥ ነው ያለሁት፣ ሱስ ውስጥ የለሁም፣ በቃ አሁን መስተካከል አለብኝ፣ መለወጥ አለብኝ፣ የምበላው ጠዋት ይሄንን ነው፣ እንደዚህ ማድረግ የለብኝም የሚለውን ነገር ነው ዶፓሚናቸው የሚለምደው። መንፈሱም ልክ እንደዛ ነው። ይታሰራል፣ ይያዛል። እኔ እንዲያውም አንዳንዴ ትልቅ ካውንስል ክፈትና እንደው በቃ ዶክተር እየቀጠቀጡ እየሰገዱ ምን እያሉ እየጸለዩ የሚበረቱበት የሆነ ትልቅ ካውንስል ክፈት እንዲህ ሁሉ እያልኩኝ ነው። ምክንያቱም ከባድ ነው። እንደዛ ሳምንት ምናምን ሱባኤ የሚያዝበት ክፍል በቃ ቤት ትልቅ የሆነ ነገር ካልተከፈተ ከባድ ነው። ቤተክርስቲያን በዚህ ጉዳይ ላይ አጥር ተሸክማ ትልቅ ግቢዎችን ተሸክማ ቁጭ ብላለች። 1 ሜትር በ2 ሜትር 1 ሜትር በ2 ሜትር የሆነ የሱባኤ ቦታ እያንዳንዱ ቤተክርስቲያን ሱባኤ መያዣ፣ መጸለያ፣ መስገጃ ፊታቸውን ወደ ቤተክርስቲያን አዝሮ የሚጸልዩበት ክፍል ተከራይተው የሚኖሩበት ቤተክርስቲያን ዙሪያ ማለት ነው ቢገኝ ቢኖር እንዴት ሰው በተለወጠ ነበር። ተውት ጸበል ሱባኤ ዝም ብሎ እኮ ነው በቃ ቤተክርስቲያን መጥቶ ቁጭ አልወጣም ከዚህ ቦታ ላይ እግዚአብሔር ይለውጠኛል ብሎ የሚቀመጥበት ቦታ ቢያገኝ እና ለነሱ ብቻ የሚሰጥ ትምህርት ደግሞ ቢኖር ኮርስ ቢኖር ስንት ሰው በተለወጠ ነበር። ያውቃሉ የት መጥተው መለወጥ እንዳለባቸው ያውቃሉ። አሁን ራሱ ምንድን ነው ያለው? የት ነው ያለሁት ነው ያለው። ጸበል ነው ያለሁት ብሏል ተናግሯል አይደል የተባለው። ያውቃሉ፣ ይገባቸዋል። ግን የተቆጣጠራቸው ነገር አለ። ብሬን ዎሽ አድርጓቸዋል ማለት ነው። አንድ ስለ ዋናው ይሄ ዘብተኛው ነው ያንተ አያችሁ፣ እኔ ላይ ያለው ለዘብተኛው ነው። ሰማችሁት? ስሙት። ዳንከው ማለት ነው 14 አልጮ አንድ ስለ ዋናው ይሄ ዘብተኛው ነው ያንተ ለዘብተኛው ነው ነገ ያለው ባህሪውን ተመሳስሎ ነው ያለው ማለት ነው። እሱ ራሱ ለዝብ አይደለ? ልክ እንደዛ ነው የሚመሳሰለው። ዛር ማለት ይሄ ነው በቃ። ስለዚህ የሶፊዬ እናት የእውነት እየሰሙን ከሆነ ይሄ መልእክት አስተላልፉላቸው። የእውነት ሶፎንያስ ደጅ ላይ በለመደው ውጪ ላይ በለመደው ብቻ ነው ሰዶማዊ የሆነው። የእውነት እርሶ በቤቱ ውስጥ የሚያመልኩት ነገር ምናምን የለም። ይሄ ነገር አያውቁም። በቤተሰቦቹ በዘሮቹ ይሄ ነገር የለም። አባቱስ ምን አይነት ሰው ነበረ? እናቱስ? ይሄ ነገር ከሱ ብቻ የመጣ ነገር ነው? የእውነት ሰዶማውያን መጥተው ስለደፈሩት ወይም ደግሞ እንደዚህ ስላስለመዱት የመጣበት ብቻ ነው? ኖ። ይሄ ነገር በደንብ አድርገው ብዙ ሰዎች ቢያስቡበት እውነቴን ነው ልጆቻቸውን ያተርፋሉ። ብዙ ልጆች የሚተርፉት በዚህ ነው። መንፈስ ነው። አዎ 100% የሰዶም መንፈስ እርኩስ መንፈስ ነው፣ ሰይጣን ነው። ግን ስጋን ካበላሸ በኋላ ደግሞ ዞር ይላል። ስጋን የሆነ ነገር ያስለምደዋል። ለምሳሌ በጠጥ የለመደ ሰው
አሁንም ማምጣር የሚለው ሰይጣን ምን ያደርጋል? ያን ኃጢአት ያስለምዳችሁና ከአይምሯችሁ ይወርዳል። ከዛ ያ ነው የሚሰራለት። ተርኒንግ ፖይንቱ እሱ ነው። በቃ ዝም ብሎ መስራት ነው። አሁንም ስታርቲንግ ፍሮም ሬስት ነው። በቃ ከዛው ባለህበት እርገጥ ነው። እዛው ነው የሚጀምር እና ይሄንን አይነት አሰራር የሚሰራው ሰይጣን መጀመሪያ ካስለመደ በኋላ እና የሶፊ እናት የጋዜጠኛ ሶፎንያስ እናት በዚህ ቪዲዮ ላይ እርሶን ነው የምጠይቀው። ሶፎንያስ ለዚህ ለመድረሱ ዋናው ተጠያቂ ባይሆኑ አጋዥ መንፈስ በእናንተ ቤት ውስጥ አልነበረም ወይ? ይህን ጥያቄ ያቀርባለሁ። አጋዥ መንፈስ በአዳም ልኮ የእናቴ አባት ጨሌ አውሊያ ቃልቻ አቴቴ ጨሌ አዳልሞቴ ጠቋሩ ሰንገላ ውሃ ብኮ ፈደመናማ የሚባሉ የሚመለክ የነበረ ነገር የለም ነበር ወይ? በምንም መንገድ ይሙት አባትየው ግን እንዴት ነበር? እርሶ ነው የሚያውቁት መቼም ከሱ ይልቅ ይገባውታል። ብዙ እናቶች ስለሚመጡ ስለምንግባባ ነው። እና ይሄ ልጅ በራሱ ብቻ አይመስለኝም እንደዚህ ሆነ ወዶም አይደለም የሚል ሐሳብ አለኝ። ማግኘት ያስጠላሻል። ራስህን እንዳጠፋ ከፋፋይ ነበር። አለቅሳለሁ በጣም ፕሮማ ማልቀስ በቃ በጣም የሚያስለቅስ ብቻዬን ብሎ ሰቀሰቀ ነበር። ማያችሁ ብቻዬን አለቅስ ነበረ። ብቻዬን አለቅስ ነበረ። ስቃለሁ፣ አለቅሳለሁ፣ ገርማለሁ፣ ብቻዬን ለፈልፋለሁ። ይሄ ጤንነት አይደለም እኮ። እና አንዳንዴ መናፍስት በእኛ ውስጥ ሆኖ ስራ ይሰራሉ። ይሄ ልጅ የሆነ ሰው ያልተረዳለት እሱም ደግሞ የሆነ የደረሰበት ባይሆንም ግን ይሄማ የጤንነት አይደለም፣ ይሄ ከውስጥ ከኔ ብቻ አይደለም ብሎ የሚያስበው ነገር እንዳለ ይታወቃል። በዚህ አጋጣሚ አይነ ጥላ ምንድነው የሚለውን ቪዲዮ ከ1 እስከ 6 ቢያዳምጥ አይነ ጥላ ምንድነው መምህር ተስፋ ያበራ ብሎ ቢገባ ብትጋብዙት እንደው ተጨማሪ ዕውቀት ቢያገኝ ቢሰግድ ቢጾም ቢጸልይ ከነ መፍትሄው ቡዳ ምንድነው የሚለውን በጣም ቆንጆ ስለሆነ ጥርሱም ሁሉ መልኩም ስለሚያምር ሴት ዛር አይነ ጥላ በልጅነቱ በልተዋለች በቡዳ በልተዋለች ብዬ አስባለሁ። እንደኔ እንደው በአዳም ልኮ ቤት ውስጥ አልተመለከም ቢባልም በጣም ቆንጆ ወይ በእናቱ ወይ በአባቱ ነው የወጣው መልኩ። እናቱን በደንብ ለይቼ በደንብ ስላላየኋቸው ነው። እርጅና አንዳንዴ መልክ ይደብቃል አይደለ? እና በጣም ቆንጆ ልጅ ስለሆነ በልጅነቱ ቡዳ ትበለዋለች። ያቺ የበላችው ሴት ለምሳሌ እድሜዋ ከሱ በላይ ከሆነች እሷ ላይ ያለው የዝሙት መንፈስ በልጅነቱ ይመጣበትና የሴት ዛር መንፈስ ሆና ትቀጥላለች ማለት ነው። አያችሁ? የበላችው መልኩን አይታ ነው። ካደገም በኋላ 18 ዓመት 16 ዓመት ከሆነ በኋላ ቆመናው በዚህ መልኩ ሲያስቡት ምን አይነት ልጅ እንደሚሆን እንዴት እንደሚያምር ጸጉሩ ሁሉ ነገሩ ከዛስ ያዩት ሴቶች ሁሉ ይመኙታል። ዋው ከኔ ጋር ባደረ ይሄ ልጅ ይሉታል። ያሉት ሴቶች በሙሉ መንፈስ ይገባበታል። ለምን? የዝሙት መንፈስ ነው። መጀመሪያ የበላችው ሴት ዛር ቡዳ ግን የእናቱን መንፈስ ይሁን የጎረቤትም ትሁን የዘመድም በአራስነት ጊዜም ይሁን የገባው መንፈስ ግን ሲያምር ብላ መጀመሪያ ከፈለገች ብልቱን፣ ጣቱን፣ የእግሩን ጣት፣ የእጁን ጣት፣ ጉንጩን፣ ከንፈሩን ስማው በዛ በተሳመበት በኩል ነው የሚገባው። እንደ እናቶች የልጆቻችሁ መቀመጫ አትሳሙ የሚባለው ዝም ብሎ አይደለም። እውነት ስታጫውቱ ልጆቻችሁን እናንተ ውስጥ ሆኖ አብሮ የሚያጫውትም ስላለ ነው። ገላ ስታጥቡ አይናችሁን ቅባ ቅዱስ ተቀብታችሁ ጸበል ተቀብታችሁ ልጆቻችሁ ገላ ጠቡ የሚባለው ራቁታቸውን ስታያቸው እናንተ ውስጥ ሆኖ የሚጣል አለ። ለምን ወለደች? ለምን አገባች? ለምን ልጅ ደስ የሚል ትዳር ኖረች? ለምን አማረባት? የሚመቀኛል። የሚዜ ምቀኛል፣ የጎረቤት ምቀኛል፣ የእህት ምቀኛል፣ የዘመድ ምቀኛል። የእነዚህ ሰዎች መንፈስ እናንተ ውስጥ ይመጣል። እናንተ ውስጥ ሆኖ ደግሞ ልጆቻችሁን ያያል። ከዛስ ያው በዛው በኩል ደግሞ ልጁን እያቀነጨረ ያሳድገዋል ማለት ነው። በጣም ዋና ነው ብዬ ላስብ የምችለው ግን ከቤተሰብ የመጣ የዛር መንፈስ ወይም ደግሞ ከተወለደ በኋላ እድሜው ከህፃንነት ወደ ልጅነት ወደ ጎልማሳነት እያደገ ሲመጣ የገባበት የሴት ዝሙት መንፈስ ሲያምር ብላ ያየችው በቡዳ የበላችው። እኔ ስለ ገጠር ላይ እንደዚህ አጋጥሞኛል። ህፃን ልጅ ነው ከከተማ የመጡ ወደ ጉራጌ ክልል አካባቢ ላይ ነው። ይቅርታ ሀገር ስለጠቀስኩኝ እንግዲህ ምንም ማለት አይቻልም። እና ብዙ መዘምራን፣ ብዙ ሰንበት ተማሪዎች፣ ብዙ ተጓዦች ምናምን ሆነን እንሄድ ነው እና ሚካኤል ቤተክርስቲያን ነው ገጠር ውስጥ የታወቀ ቤተክርስቲያን ነውና ስንሄድ ከገጠር ነዋሪዎች ውስጥ አንድ ልጅ ነው። ትንሽ ልጅ እኮ ነው፣ ቢያንስ ወደ 12 ዓመት 11 ዓመት ይሆነዋል። መጥቶ በቃ ይጫወታል፣ ይላፋል ከሴቶች ጋር ምናምን። ከዛ ይገርማል ወንዶች መካከል መጥቶ ተኛ እና እኛ ጋር እያሉት ትንሽ ልጅ ነው። ኧረ እናንተ ጋር በጣም እያለ በቃ ከገጠር ከአዲስ አበባ የመጣን ሰው ሲያገኙ የገጠር ልጆች ይጫወታሉ ብለን አስበን ነው
ወንዶች መካከል ገብቶ አንደኛውን ተጓዥ ከኛ ጋር ሲሄድ የነበረው ልጅ ግን ሲነካካው ነበር ይሄ ልጅ። ከዛ ደነገጠ። አረ መምህር ይሄ ልጅ ሲነካካው ያደረው አፈርኩኝ፣ የሆነ ነገር እንዳያደርገኝ እንደው ሌሊቱ ይንጋ ብዬ ነው እንጂ ሲነካካው ያደረው አለ። ትልቅ ሰው እኮ ነው ልጅ እኮ 30 ምናምን ዓመት እኮ ነው። ይሄ ትንሽ ልጅ አልኩት። እጁን ከተተብኝ አለ። ትንሽ ልጅ እኮ ነው አስቡት እንዴ። ከዛ ናብዬ ልጁን ጠርቼ ምን ሆነህ ነው ስለው ጊዜ እኔ ወደን የሚያምረኝ አለ። ምን ሆነ? በመጀመሪያ አንተ በዚህ እድሜ ስለማማር በምን እንዴት አወቅኩ? ሁለተኛ ነገር ደግሞ እንዴት ይሄን ወንድ እኔ አላውቅም፣ በቃ እኔ የተለየ ነገር ይሰማኝ። እኔ መጥፎ ነው እንዲህ ነገር፣ እናንተ እኮ ብዙ ነገር ታውቃላችሁ አለኝ። ከዛ አስተማርኩት። ይሄ መጥፎ ነገር ብቻ ለማጋነንትም ጭምር ነው። ጸሎት በሚደረግበት ሰዓት ላይ ልጁ ተነስቶ ሄዶ ይጫወታል ይላል። ልክ ጸሎት ሲያልቅ መጥቶ ከኛ ጋር ይላፋል፣ ይጫወታል። እና በልዋኩና ቤተሰቦቹን አገናኛልኩኝ። ቤተሰቦቹ ጋር ሩቅ ነው፣ እዛው አካባቢ ሆኖ ጥብዝ ያለና ሄደን አገኘኋቸው። ይቅርታ አባቴ እንዴት ነው? እግዚአብሔር ይመስገን። አንዴ ፈልጌዎት ነበር አልኳቸው። አባትየውን ነው ማናገር የፈለኩት። ሚስቶትን እንዴት ነው ያገቡት አልኳቸው። ለምን ፈለክ አሉኝ። ይኸውልዎት ይሄ ትንሽ ልጅ ኃጢአት መሆኑን አያውቅም፣ መጥፎ ነገር መሆኑን አያውቅም፣ ግን ወንድ ይነካካል አልኳቸው። እናንተም ጋር መጥቶ እንደዚህ ያደረገ እንዲህ አሉን። አዎ ምንድን ነው ይታወቃል ሲያቸው ጊዜ እኛም አስቸግሮናል እኮ እንዴት እንደሆነ አላውቅም፣ እንግዲህ በእናቱ ወጥቶ ይሆናል አሉ። እንዴት? አይ እናቱ አርፋ አትቀመጥም፣ እዛም ትላለች። ከኔ ጋርም ትልቁ ጸባችን ይሄ ነው አሉና ለካ እናቱ ከባልየው ውጪ ሌላ ወንድ ጋር ምናምን በመሄድ እኚህ ሰውዬ ስንተኛቸው ናቸው? ወደ 7ኛ 8ኛ ወንዳቸው ናቸው። በገጠር ኑሮ እንኳን አስቡት ስንት ወንድ ጋር እንደሚዞሩ እና ሴትዮዋ ላይ ያለው ወንድ ፍለጋ ያገባሉ፣ ይፈታሉ፣ ያገባሉ፣ ይፈታሉ። እሳቸው ጋር ያለው የወንድ ፍላጎት መንፈስ በአጠቃላይ ልጁ ላይ አድሯል። ስለዚህ ልጁ ላይ ያለችው ሴት ዛር መንፈስ ምንድን ነው የምታደርገው ማለት ነው? ወደ እንደዚህ አይነት ወንዶች ነው የምትወስደው ማለት ነው። እና ጸበል ሊጠመቅ ተደረገ። አዲስ አበባ ይምጣ ተባለ። አዲስ አበባ መጣ። ቀሲስ ሄኖክ ጉባኤ ላይ እንዲሄዱ ነገርኳቸው። ወይናምባ ማለት ነው። ወይናምባ በነበረበት ሰዓት መንፈስ ተያዘለት። አሁን ልጁ ጤነኛ ነው፣ አይነካካ፣ ሰው ቀና ብሎ እንኳን ያይ እንዴት እንደሚፈራ። ከልጅነት ጀምሮ እንዲህ አይነት መንፈስ አብሮ ያድጋል። እናትየው ላይ ያለው መንፈስ ነው ልጁ ላይ መጥቶ ያደረው። አያችሁ? አንዳንድ ጊዜ እንደዚህ ራሴን እጠላለሁ፣ እንደዚህ ራስን አጥፋ ይለኛል የሚለው ስሜት ዝም ብሎ የመጣ አይደለም። መጀመሪያ የሰራችው ስላለ መንፈሷ ከዛ ብቸኛ እንዲሆንና ራሱ እንዲጠላ አድርጋ ታስቀምጠዋለች። ሰው የለኝም በዙሪያ። ይሄን የመሰለ ቆንጆ ልጅ ሴት መቅረብ ካቃተው፣ ከሴት ጋር መቀመጥ ካቃተው፣ ሴት ሲቀርብ ስሜታዊ ነኝ ወይም ደግሞ ችኩል ነኝ ምንድነው የሚባለው? ቅድም ምንድነው የተናገረው? ሴት ላይ ምንድነው ቶሎ ሰለቻለሁ ያለበት ምክንያቱ አስቡት እንግዲህ ወዶ አይደለም ተበልቶ ነው ማለት ነው። እስቲ ምን ተማርኩ ትላለህ? አሁን አንተ ባጋጠመ ችግር ምን ተማርክ? ሰው አለማመን፣ ሰው ማመን በጣም ከባድ ነው። ፕላስ ደግሞ መረጋጋት። አንዳንዴ አሁን ካለፈ በኋላ ሳስበው ይገርመኛል። ምን ሆኜ ነው በቃ ካልሆነ አልሆነም ነው። ይገርማል በጣም